መጀመሪያ የማይኮ ጉዳይ ይፈታ መጀመሪያ ቴዲያው የቤቱ ፕሮቶኮልም አንተም ታውቃለህ ዋልጀመረም በቪዲዮ እኔ እኮ ከዚህ በፊት ከማረጋው ውጭ እኮ እኔ በመርህ ነው እኮ የተጓዝኩ ያሉት እኔ መጀመሪያ ከአንዳንድ እኮ በቪዲዮ አይደለም የገባሁት እኮ በኦዲዮ ለሚያወሩ ሰዎች እድል ሰጥና ቀስ በቀስ ነው ወደ ቪዲዮ የምንገባው ጀስት አንድ እድል ያወራና ልጁ ከዛ ይወጣል ደግሞ ያንን ተሳዳቢ ልጅ አይደለም እኔ አውቀዋለሁ ልጁ በጣም ትሁት ሆኖ የሚያወራ ልጅ ነው በጣም አክባሪ ልጅ ነው ሰው እኔ ምን የተቆረቆረ ስድብ ሲናገር እኔ አልሰማሁትም ካለን የታረማሉ ሲናገር ሰምቼው አላውቅም እዚህ ቤት አንድ ባለጌ ልጅ አለ እሱ አይደለም አንድ በህዝብ ብሎ ፖለቲካ ማችን የሚሳደብ ልጅ አለ እሱ እንደዚህ አይነት ልጅ አይደለም ሶ ምንድነው እናንተ እንደዚህ የቆረቆራችሁ ነገር ፖለቲካው ነው የከበዳችሁ ወይስ ምንድነው አልገባኝም እኔ ስላልሰማሁ እኮ ነው ካንደበ አይ በቃ መታየት ስላለብን ነው በቃ ፌስ ቱ ፌስ እንደዛ ከሆነ ኦኬ የኦዲዮ ፕሮግራም እንጨርሳ የኦዲዮ ፕሮግራም ቅድም እኮ ታዲያ ምን አድርግ መሰለህ ቴዲ እኔ እወጣለሁኝ እቺን ዳኒ አንድ ያሳልፈኝና 5 ሚኒትስ እንትን ብዬ ማይኮ አንድ የሆነ ቦሳ ፖለቲካ ሐሳብ መስጠት ስላለብኝ ማይኮ አንድ የመጨረሻ እድል አንድ ዙር ሰጣችሁና ከማይኮ በኋላ ማይኮ የመጨረሻው ዙር አንድ ዙር ነው የሚቀር ያን ከተናገርክ በኋላ እኛ በቪዲዮ የታየን እናወራለን በቪዲዮ የታየ የሚያወራ ሌላ ኤርትራዊ ካለ እድል እንሰጣለን ወይ መሀሪ ወይ ቡርኪ ስለዚህ ነው ላውራት ሄዴ አሁን አንተ ማውራት ትችላለህ እሺ ቴንክ ዩ በመጀመሪያ መሐመድ ታቻ ያለው ወንድሜ የእስራኤል ውጭ ጉዳይ ሚኒስትር የመጣው 5 ሜይ 2025 ነው የመጣው አንድ ቀን የኢራን ዴሌጌሽን ከመግባቱ በፊት አዲስ አበባ ነው የመጣው የተናገረው ንግግር ግልጽ ነው በሆርን አፍሪካ ላይ ከዚህ በኋላ በቀጥታ ነው የምንሳተፍበት ነው ያለው ምክንያቱም በቀጠናችን እንደነ አልሸባብ እንደነ ሁቲ አማጽያኖች ባሉበት የነዚህ ደግሞ ዋና ማከማቻና ማከፋፈያ ሴንተሩ ቴሄራን ነው ብሎ ተናግሯል ከዛ በተረፈ የአምባሳደሩ ንግግር ያረጋው ያስቀመጠው አምባሳደሩ ጋዜጠኛው ጠየቀው እንዴት መስራት እንችላለን እስራኤልና ኢትዮጵያ በሚለው ነገር ላይ በቀጠናው ላይ እንደነ አልሸባብ እንደነ ሁቲ አሸባሪ ድርጅቶች ስላሉ እስራኤል ያላትን አንቲ ቴሮሪዝም ተሞክሮ ለኢትዮጵያ ልታጋራ ሲያስ ብሎ አምባሳደሩ የራሱን ስታንድ ነው የተናገረው ከዛ በተረፈ እንግዲህ መቼስ ገብታ አካውንት የማየት ይችላል አንተ እንግዲህ የእስራኤል ውጭ ጉዳይ ሚኒስትር የምታውቀው በቴሌቪዥን እና በዩቲዩብ ቻናል ነው እኔ እስራኤል ስለሆነ በአካል ማቆሶ ነው ዴሌጌሽኑም ላይ በዚህ አውሮፓ ሲመጣ እኔ ፈላሻ አይደለም ኦኬ አስተካክል አትግባ ፈላሻ ስለሆንክ ነው ሰከንድ በል ቴዲዮ ሌ ስድብ በስድብ ኮነማ ማቆም አለ ይኸውልህ ደብል ስታንዳርድ መያዝ የለም ይሄ ስድብ ነው ቴዲ ቴዲ በስድብ ማንቀመጥም እኔ እኮ መሳደብ እኮ አቅቶኝ እኮ አይደለም አንዴ በጣም ማፍርባችሁ በምን ታውቃላችሁ ለ5 ደቂቃ የምትታመኑ ሰዎች አሉላችሁ አንዳንዶቻችሁ ጋይስ ትልልቁ ሰዎች ነን እኮ እኔ አሁን ይሄን ቤት እኔ አሁን ትቼው በሄድ ለ3 ሰዓት እኔ ባሳያዎቹ መንገድ ተዋይታችሁ ዘግታችሁ ነው ሜዲ ያለባችሁ እኮ ያካሄድ ጉዳይ ካልሆነ አንድ ሰው ተናግሮ እስኪጨርስ ድረስ አንሚዩት አድርጋችሁ ኢንተራፕት ለምን ታደርጋላችሁ በቃ ጀስት ይሄ እኮ ህግ ነው እኮ አካሄድ የተሳደበ ከሆነ አጸያፊ ነገር የተጠቀመ ከሆነ ያው የዛን ጊዜ ህግ አለ ከተረፈ ነገ ከነገ ወዲያ የማምናችሁ ሰው እኮ ያውቃችኋል እኮ ጋይስ ስድድብ ውስጥ አንግባ ቀጥል ሶሪ ማያማተራ ነው ያው ስድድብ የሚገባ ሐሳብ የሌላቸው ሰዎች ናቸው እኔ ደግሞ ሐሳብ የሌለው ሰው ደግሞ መልስ የለኝም ከዛ በተረፈ እንግዲህ ካናዳ ብትቀመጥም አሜሪካ ብትቀመጥም እንደዚህ አይነት አጸያፊ ቃል የምትጠቀም ከሆነ ጆሮና ግንድና ፍጅ እንግዲህ ልወጥፍ ይችላል በህግ ቃል ማለት ነው ችግር የለብንም እኛ እስራኤሎች አይሁዶች ወደ መፈላሻ የምትለን እጃችን ረጅም ነው ያለህበት ሀገር ልቀነድብ ይችላል ችግር የለብኝም ለሱ ማለት ነው ሶ እንግዲህ የእስራኤል መንግስት ግንኙነትና የኢትዮጵያ መንግስት በዚህ ሰዓት ባለበት ሁኔታ አዎ በመስኖ ልማት በኢኮኖሚ ይሰራሉ ይሄ ግልጽ ነው እውነት ነው ቅድም ግን የእስራኤል አምባሳደር ያስቀመጠው ግን ምንድነው እስራኤል ያላትን ተሞክሮ በነ ሐማስ ላይ በነ ሁቲ ላይ በነ ሂዝቦላ ላይ እንዴት አድርጋ አንጠብጥባ እንደምታርከፈክፋቸው ያንን ነገር ተሞክሮ ለኢትዮጵያ መንግስት ማስተላለፍ እንችላለን የሚነግር ነው ያደረጉት that's fine ማለት ነው ከዛ በተረፈ ያሁን ያለው የእስራኤል መንግስት ከኢትዮጵያ መንግስት ጋር በሴኩሪቲ በደህንነት በመሳሪያ ምንም አይነት ኔትወርክ ግንኙነት የለውም ይሄም ሊሆንበት የቻለው ምክንያት ዋነኛ ምንድነው በ2021 ላይ በተደረገው የትግራይ ክልል ጦርነት ላይ እነ ቱርክና እነ ኢራን ኦፊሻሊ ከኢትዮጵያ መንግስት ጋር ጠንካራ ግንኙነት ሲያደርጉ የእስራኤል መንግስት ራሱን በተወሰነ ደረጃ ባክስቴጅ አድርጓል ለምን የእስራኤል መንግስት በነበረው በኢህአዴግ ዘመን ቢሆኖሮ በኢህአዴግ ዘመን ዘመናዊ መሳሪያ ለኢህአዴግ ወይ ደግሞ ለኢትዮጵያ መንግስት ሰጥ ነበረ የኢትዮጵያ ደህንነት አባላቶቹን በእስራኤል ሀገር ያሰለጥን ነበር አሁን እነዚህ ግንኙነቶች ቆመዋል በዚህ ሰዓት እንደዚህ አይነት ግንኙነቶች የሉም ኦፊሻሊ ከኢትዮጵያ መንግስት ጋር
በጽሁፍ ደረጃ ማለት ነው። ያለው ግንኙነት በኤነርጂ በኩል እንሰራለን፣ በውሃ በኩል እንሰራለን፣ በልማት በኩል እንሰራለን። ባት that's fine ሚሊተሪ እና ሴኩሪቲ አግሪመንት ዲል የለንም ማለት ነው። ይሄ ነው ማለት ነው። ሁለተኛ ነገር ወደ ዋና ሐሳብ ቅድም ስመጣ ቴዲ የተናገርከው ነገር አለ which is name ያልኩት አንተም የተናገርከው መጨረሻ ላይ ግን ልንግባባት ባልቻለሁ ተናገር አስብ የኢትዮጵያ ቤዝ ወይ ደግሞ ሚሊተሪ ቤዝ በቀይ ባህር ላይ የማቋቋም ጉዳይ ጅቡቲ አልፈልግም የምትል ወይ ደግሞ ኤርትራ አልፈልግም የምትል ምክንያቱም እነሱ ስለሆነ የማይፈልጉት ሀያላቶቹ ነው የማይፈልጉት ብሏል። ግልጽ ነው በቃ ቴዲ ይሄ ምንም የማንክደው ነው። እኔ አሁንም አቋሜ ስታንድ ነው። ኢትዮጵያ እንግዲህ ቅድም ለተናገር ነው ለሸቀጥና ለንግድ ከሆነ የዓለም አቀፍ ሕግና ድንጋጌ ጠብቀን መርህ ተከትለን ከጅቡቲ ጋር ባለን መስመር እንደምንሰራው ከኤርትራ ጋር ጎረቤት ሀገር ጋር መስራት እንችላለን። ከዛ በተረፈ ሚሊተሪ ቤዝ ማጠናከር ካለብን ወደ ሚሊተሪ ቤዝ ከፍተኛ ፋይናንስ የውስጥ አንድነት የሚያስፈልገው ጉዳይ ስለሆነ የኢትዮጵያ መንግስት ይሄ መንግስት የሚባለው ማለት ነው መንግስት ከሆነ ማለት በትክክል በመጀመሪያ የውስጥ አንድነቱ ላይ ይስራ። ይሄ መንግስት እንደው አሁን እኔ ከተቋሚነት ወጥቼ እንደ ኒውትራል ላውራና ኢትዮጵያ መንግስት ያለበትን ድክመት ልዘዝ። በመጀመሪያ ውስጥ አንድነቱን ያጠናክር። በጄኖሳይድ ወንጀል የተሳተፉትን የመንግስት አካላትና ከመንግስት አካላት ውጭ ያሉትን ህግ ያሲስ፣ ስርዓት ያሲስ። አገሪቱ ላይ የወደቀውን የኢኮኖሚና መስኖ ልማት ይገንባ። እንደ ሀገረ መንግስት እንደ ኢትዮጵያ በውስጥ አንድነት ሲኖር በውስጥ ከተጠናከርክ በኋላ ፋይናንስና ኢኮኖሚን ካለማ በኋላ የራስን ጥያቄ በምትለው ዓለም አቀፍ መድረክ በአንድ ድምፅ ማቅረብ ትችላለህ። በዚህ ሰዓት ግን ባለንበት ሁኔታና ስታተስ ኢትዮጵያ ላይ ትግራይ ክልል በማይቆጣጠርበት ሁኔታ፣ አማራ ክልል ተመሳሳይ፣ ኦሮሚያ ክልል ላይ ተመሳሳይ የሀገር ውስጥ ደህንነት ያላስጠበቀ መንግስት አንድ ኢትዮጵያዊ ዜጋ ደህንነት ማረጋገጥ ያልቻለ መንግስት በየትኛው አቅሙ ነው ቀይ ባህር ድረስ ሄዶ አሰብ ድረስ ሄዶ ያን ነገር ሊያስከብሩ የሚለው ነገር ይሄ ፋክት ነው። ይሄን ነገር እውነት ስንናገር የሚጎረብጣቸው አካላቶች አሉ። መጥቶ አይ አንተ እኮ ባንዳን እንዴ ቀደም እኮ ቡነ እኮ ተናገረ እኮ ለንጮ ባቲ ምንድነው ያለው? አመጣውለት ድምፁ በማስረጃ ማለት ነው። ኦሮሞነትን ከፍ ለማድረግ ኢትዮጵያን ዝቅ አድርገናት ነበረ። ለምን እቺ ነበረች ኢትዮጵያ ኦሮሞ ምትገል ነበር አለ። እንደዚህ አይነት አካል በስርዓቱ ላይ ያስቀምጡት ከተቀበሉት የኛ ደግሞ እውነተኛ ፋክትና መረጃም ተደሞ ስንሰጣቸው ደግሞ መቀበል አለብህ። ለንጮ ባቲ ያቋሙ ትክክል ነው ጋር ለንጮ ባቲ እንደዚህ አይነት ፖለቲካ የሚያራምዱ የነበረው አስመራ ውስጥ ተቀምጦ ካይሮ እየተመላለሰ ነበር። ለሱ ትክክል ከነበረ እኛ ጋር ደግሞ መተን ደግሞ ካለው ነባራዊ ሁኔታና ፋክት ተቀምጠን ስለ ኢትዮጵያ የሚመስል ነገር ስንናገር ሊጎረብጥህና አይ እናንተ ኢትዮጵያኖች አይደላችሁ እናንተ እንዴ ለሌንጮ ባት ኢትዮጵያ ካረከው እኛ እንደ ኢትዮጵያነታችን ምትነሳን ማለት ነው። ስለዚህ ዋነኛ መሰረታዊ ፖይንት ምንድነው? የኢትዮጵያ መንግስት የሚባለው በመጀመሪያ በሁለት እግሩ ይቆም። ጥሩ ጥያቄ አንስታል ቴዲ። ፋኖንና ከሆነ ጋር ያለውን ችግር ሳይፈታ መንግስት ቀጥ ወደ አስመራ ተኩሳለሁ ካለ ሲጀመር እንደ ሀገረ መንግስት እኮ ቴዲ እኮ ለመዋጋት እኮ መሰረታዊ ነገር እኮ ደጀን ያስፈልጋል። ላስታውስ ጠቅላይ ሚኒስትር አብይ አህመድ ምን እንዳለ ከትግራይ ሲወጣ ደጀን ስላሌለን የኢትዮጵያ ጦር መከላከያን ከትግራይ ክልል ወጥቼ ወደ ደጀን አካባቢ ሄጃለሁ አለ። ወደ አማራ ክልል በሄደበት ሰዓት ለምን የትግራይ ደጀን ሊሆንልኝ አልቻለም ብሏል ማለት ነው። ደጀን ወሳኝ ነገር ነው። አሁን ባለንበት ወቅታዊ ጉዳይ ላይ አማራ ክልል ኢንቴንሽን ውስጥ ባለበት ትግራይ ክልል ኦልሬዲ እነሱ በመንግስት መዋቅር ያሉ ሰዎች ወጥተው ከኢትዮጵያ መንግስት ውቅና ውጭ ከኤርትራ መንግስት ጋር ኦፊሻል ግንኙነት ጀምሯል። ይሄ ምንድን ነው? እንደ መንግስት አቆጠሩትም አብይ አህመድ መንግስት ልክ እንዳሌለ ነው። እዛ ሀገር አሁን እዛ ቦታ አሁን ትግራይና የኤርትራ ድንበር ላይ መንግስት የለም። ውጭ ጉዳይ ጠቅላይ ሚኒስትር ደብረጽዮን ነው፣ ውጭ ጉዳይ ሚኒስትር ጀነራሎቹ ናቸው። በቃ የራሳቸውን የመንግስት መዋቅር መስርተው ዴፋክቶ ስቴት ሆነው የውጭ ግንኙነት ጀምሯል። አሁን እዛ ቦታ ላይ ኢትዮጵያ መከላከያ ሄዶ በትግራይ በኩል ወራለው ብትል 200 ሺህ የትግራይ ታጣቂ ኃይል ነው የሚጠብቅ ፊት ለፊት ወደ ኤርትራ ሰራዊት ሳደርስ። በአማራ ክልል ተመሳሳይ ሁኔታ አለ። አንዳንድ ጊዜ የምንጠይቃቸውን ጥያቄ እውነተኛውን ነባራዊ ሁኔታ ምን ብለን መቀበል አለብን። የውስጥ አንድነት የለንም። የውስጥ አንድነታችን ተሸርሽሯል። የውስጥ አንድነታችን ፈርሷል። ለዚህ ደግሞ ዋነኛው ተጠያቂ ደግሞ መንግስት የሚሆኑ ከመንግስትም አካላትም ውጭም ተጠያቂዎች አሉ። ያንን ነገር ባላስተካከልንበት ሁኔታ የውስጥ ሀገራዊ አንድነት ባልተጠበቀበት ሁኔታ መንግስት እንደ መንግስት በሁለት እግሩ መቆም ያቃተው መንግስት አዲስ አበባን ከመቆጣጠር ውጭ ሌላ ቦታ የማይቆጣጠር መንግስት በየትኛው አቅሙ ነው አንተ ቀይ ባህር ላይ ሄደህ ጥያቄ የምታቀርበው ስትለው ነው አንተ ባንዳ ካለ ይህ ችግር አለበት። እኛ እኮ አፈቂ ቤ ኮሎኔል እኮ ልክ እንደነ ወንድማችን እንደነ ቡዶ በደለ ወይ እንደነ መሐመድ እኮ ምርጥ ካድሬ እኮ ሊወጣልን እኮ ይችላል እኮ። ለካድሬነት እኮ ማን ብሎን እኮ ምንም ችግር የለብንም እኮ። ኢትዮጵያነትን እኛ ተወልደን አድገንበት ኢትዮጵያነት ለእኛ ሊያስተምሩን እኮ አይችሉም እኮ። አሁን እኔ መሐመድ ሊያስተምረኝ አይችልም ኢትዮጵያዊነትን። ቡኖ በደለ ሊያስተምረኝ አይችልም። አደኩበት ተወልደርኩበት
ኢትዮጵያ ተብዬ ነው ያደግኩት እንጂ ኦሮሞ ነው ተብዬ አይደለም። ወይ ደግሞ እንደ መሐመድ በጉዲፈቻ ያደገ ኦሮሞ ተብሎ አይደለም ያደግኩት። እኔ አማራ ተብዬ ነው ያደግኩት። እሺ አካሄድ this is an insult። እኔ ያንተ ቤትን ለማክበር በሚል ለመሰደብ እዚህ ጋር አልተቀመጥኩም። ፈላሻ ስትልስ ኤቪደንስ አምጣ። ፈላሻነትንማ ታውቃለህ አንተ ከታሪክ ከመጽሐፍ ነው እኔ በጣም እዚህ ጋር አደልት የሆነ ዲስከሽን ነው የምፈልገው። አንዴ ቴዲ ቤት ቆይ ቴዲ አንተ ጋር መመጣው ስፔሲፊካሊ ሰብስቴንሽት የሆነ እንትን ዲስከሽን ይኖራል ብዬ ስለማመን። እሺ ስድቡ ምንድነው? ወደ እንትኑ እንሂድ። ወደ ስድቡ እኔ እንዲያሳይ የሚፈልገው እኔ በጉዲፈቻ ኦሮሞ እንደሆንኩኝ አንደኛ ኦሮሞ መሆኔን ያምጣ። ይሄ የመጨረሻ በነገራችን ላይ ይሄ ውሸት ነው። ወይ ልመልስልህ። እሺ አምጣ፣ መረጃ አምጣ። ልመልስልህ። አንድ ሰው ፖለቲካ ስቴትመንቱን ሲናገር በጉዲፈቻ ለምሳሌ እኔ በጉዲፈቻ ኦሮሞ ሆነሃል ቢለኝ እንደ ስድብ አልወስደውም። ጉዲፈቻ ምንድን ነው? ጉዲፈቻ ማለት ኦሮሞ ያልሆነን ሰው እንደ ኦሮሞ አድርጎ የማሳደግ ማለት ነው። ምን አይነት ሰው? ለምሳሌ በተለያዩ ምክንያቶች ኦሮሞ ጉዲፈቻ አድርጎ ሊያሳድግ ይችላል። ተርሙ ምንድን ነው ያልኩህ? ዱ ዩ አንደርስታንድ ዘ ተርም? እየሰማኸኝ ነው? ያ ተርሙ አንተ ለምሳሌ ቴዲን በጉዲፈቻ እናትና አባት ከሌለ በጉዲፈቻ ወስደው ኦሮሞ አድርጎ ያሳድጉሃል። ሞጋሳ እና ሚቹ ይለያያል። ጉዲፈቻ እናትና አባት ከሌለ የሚያሳድገው ነው። ሞጋሳ ደግሞ እናትና አባት ቢኖርህም ብሔር ቢኖርህም በሞጋሳ ኦሮሞ ያደርግሃል። we are talking about ጉዲፈቻ። ልመልስ ልመጣልህ እኮ ጉዲፈቻ በደፈናው እናትና አባቱን ማለት ሊሆን ይችላል። ስለዚህ does he have any evidence for that? ኦኬ እሱን አሁን እኮ እንደ መሰለህ ለኦሮሞ ህዝብ ክብር ለምሳሌ ኦሮሞ በጉዲፈቻ ልጆችን ያሳድጋል፣ በሞጋሳ ኦሮሞ ያደርግሃል። ጉዲፈቻ የሆነ ሰው ስድብ ነው ካለን በጉዲፈቻ ኦሮሞ የሆኑትን እንደተሰደቡ ሊያስቆጠር ስለሚችል ፖለቲካውን ስትሰራ አንተ እኔ በጉዲፈቻ ኦሮሞ የሆንኩ አይደለሁም እኔ እናትና አባቴ የሚታወቁ ብሔር ያለኝ ብለህ መመለስ ይችላል። ኤኒዌይስ ጎ አሄድ፣ ችግር የለውም። እንደዚህ ጉዲፈቻ ስድብ ነው ካልን ለኦሮሞ ህዝብም በተለያዩ መንገድ ጉዲፈቻ አድርጎ ኦሮሞ የሚያደርጋቸው ኦሮሞ ብቻ አይደለም። ይሄንን የኦሮሞ ካልቸርን ብቻ አይደለም። ቤዚካሊ አዳፕሽን በኦሮምኛ ጉዲፈቻ ነው፣ በእንግሊዝኛ አዳፕሽን ነው። በአማራው ማህበረሰብ ውስጥ ወደ ሰሜኑ ኢትዮጵያ ስቴት ታገኛለህ። ኤኒዌይስ እኔ እያልኩ ያለሁት ፖይንቱ ምንድነው? ኤቪደንስ በሌለ ነገር አታውራ ነው። በቃ ኤቪደንስ የለም አንድ ነገር ነው። ኤቪደንስ በሌለ ነገር አታውራ ነው እያልኩ ያለሁት። ምክንያቱም ይሄ 1.2K ህዝብ የሚያይ ሰው ተረት ተረት አያውራ። አንዴ እኔ እንስማማ። ጉዲፈቻ ስድብ አይደለም። ማስረጃ አምጣ የሚለው ትክክል። በተረፈ ግን በጉዲፈቻ የሚባል ሙቪ ራሱ እኮ አለ ጉዲፈቻ ተብሎ በትክክል። ስለዚህ ጉዲፈቻ ስድብ አይደለም። በጉዲፈቻ አማራ ካልሆንክ በጉዲፈቻ ኦሮሞ ካልሆንክ አይደለሁም ብለህ ትመልሳለህ። ማስረጃ አለ ወይ ካልሆነ ፖለቲካ ትሰራበታለህ። ዝም ብለህ ነው የምትቀደለው። ሌላውን የምትናገረው እንደዚህ ያለ ማስረጃ ነው ብለህ ታራን ጠበቀህ እንትን ትላለህ። በዛ እንስማማ ለማለት ያለው። እሺ ቀጥል ዳኒ። ያው ኢንተራፕት አድርጌ ያው መቼስ ሀሳብ የተበታትኗል። እዚህ ጋር መተን እሺ ቴንክ ዩ ቴዲ። እዚህ ጋር መተን እኛ ስለ ኢትዮጵያ መሰከስ አላቃተንም። ኢትዮጵያነት መቼስ ለአማራ ማንም ያስተምረን የለም። ስንኖርንበት እኛ 30 ዓመት ሙሉ የኢትዮጵያ ናሽናል ኢንተረስት ይጠበቅ፣ ኢትዮጵያነት ይከበር ስንል ምን ሲሉን ነበር? የኦሮሞ ብሔርተኞች ምን ሲሉ ነበረ? የድሮ ስርዓት ናፋቂዎች እናንተ የአፄ ትውልዶች እያሉ አይሰድቡን ነበረ? እየሰደቡን እኮ ነበር። ለምሳሌ ሌንጮ ባቴ የነበረው በሰዓቱ ኢትዮጵያ ትፍረስ ኦሮሞ ይቅደም የሚለን ሰውዬ እኛን እንግዲህ ነውጠኞች እያለ እየሰደብን ነበር። ለእኛ ለአማራ ስለ ኢትዮጵያነት ልክና ስለ ኢትዮጵያነት ጥቅም ማንም አይነግረንም። ኖረንበታል፣ አድገንበታል፣ በደማችን ውስጥ አለ። ግን በአሁኑ ሰዓት ባለው መንግስት ግን ፋክቱን ነው የምናስቀምጠው። በቃ ከጎረቤት ሀገር ጋር መባላት የለብንም። የጎረቤቶቻችን ጥቅም አስጠብረን የራሳችን ጥቅም አስጠብረን መቀጠል እንችላለን። ጥሩ ምሳሌ ልስጥ። በቃ በአንድ ደቂቃ ውስጥ አብይ አህመድ ወደ ስልጣን ላይ ሲመጣ በደህናው ጊዜ ሁሉ በሚደግፈው ሰዓት ከሶማሌው መንግስት ጋር ቆንጆ ትስስር አድርጎ ነበረ። ከኤርትራው መንግስት ጋር፣ ከሱዳኑ መንግስት ጋር የነዚህ የምስራቅ አፍሪካ ሀገራቶች በአንድ ላይ መጣመራቸው የጎረበጣቸው አካላቶች አለ። ዛሬ ያ አንድነት ሳለ ፈርክሷል። ሶማሌ ጠላት ሆናለች፣ ኤርትራ ጠላት ሆናለች። ሱዳን፣ ሶማሌ፣ ኤርትራ ጠላት ሆኗል። ለምን? በተሳሳተ የውጭ ፖሊሲያችን አካሄድ
በመጀመሪያው በነበረው በውጪ ፖሊሲያችን አካሄድ ከሶማሌ ጋር እንደሆነን ከኤርትራ ጋር እንደሆነን ከሱዳን ጋር እንደሆነን ምዕራባውያኖቹን አድርገናቸው ነበር፣ እያበዱ ነበር። ዛሬ ግን እኛ ባመጣነው ፖሊሲ ኤርትራም ጠላት ሆናለች፣ ሶማሌም ጠላት ሆናለች፣ ጅቡቲም ጠላት ሆናለች፣ ሱዳንም ሆናለች። እንደዚህ አይነት ፖሊሲ የሚከተል መንግስት ልደግፈው አልችልም። ለምን? ዞሮ ዞሮ የምጎዳው እኔ ነኝ። ይሄ ጦርነት ቢነሳ ቴዲ ባንዴ ካልተከለ ይሄ ጦርነት ቢነሳ እኔ ግልጹ ነገር ኤርትራና ኢትዮጵያ ላይ ጦርነት ውስጥ እንዲገቡ አልፈልግም። ምክንያቱም ጦርነት ውስጥ ከገቡ ሱሪያ ነው የምንሆነው። የታሪክ ቅርጻችን ነው የሚፈርሱት፣ ቤተሰቦቻችን ነው የሚወድሙት። ለምን? ሌላ አካላቶች ነው የሚገቡበት እዚህ ጦርነት ላይ። አመሰግናለሁ ቴዲ ወንድም አለ። ኦኬ የሆነ ፐዝል መጥቶብኝ እየገጣጠምኩ ነበር። እሺ ታፕታፕ እያደረጋችሁ ክብራትና ክብራን ያደመጣችሁ ነው ተስፋ አደርጋለሁ። ከዚህ በኋላ በቪዲዮ እያበራን እስከ ሰሞኑ እየሆነ ስላለው ነገር በተለይ በኢራን እና በእስራኤል መካከል እሱንም ቴሌግራም ላይ ያስቀመጥኩት ነገር ስለሆነ ከኢትዮጵያ አንፃር ሊጎዳን ይችላል ወይ? የጦርነቱ ቀስቃሽ ማን ነው? ምን ታዘባችሁ? እያለን እነዚህ ዓለም አቀፋዊ ነገሮችን የነካካን እንሄዳለን። ለዛ መግባት የምትፈልጉ ሰዎች ካላችሁ በቪዲዮ ብቻ ኮሜንቱን ክፈት እያሉ ብዙ ሰዎች በውስጥ ሜሴጅ እየላኩ ነው። አረ ሜሴጅ ፍትህ እያሉ ነው። ዲያስፖራዎች ናቸው። አዎ ፍትህ እያሉ ነው። ታፈነናል እያሉ ነው። እና ቴዲ አምባገነን እየሆንክ ነው ከአሁኑ እየተባልክ ነው። ምንም እኔ ከዚህ የተጠቀምኩት ነገር የለም። ዲያስፖራ ከሆነ ሰብስክራይብ አድርግና ሰብስክራይብ አድርጋችኋል። በእናትህ በዚህ ገብቼ በዛ ወጥቼ የሚል ሰውዬ ጋር አንበሳ የሚያወርድ ሰው ቴዲ ጋር እዚህ ጋር ሰብስክራይብ ለማድረግ ምንድነው የሚተናነቀ? ተቀረ ሼር ሰብስክራይብ አድርጉ፣ ሼር አድርጉ። ምንም ያልገባኝ ነገር ምንም አንድ አንደርስታንድ ያላልኩት ነገር አይውሽ እኔ ኢትዮጵያውያንን ብቻ ላይ ይቺ ኮመንት በከፍትላቸው ኢትዮጵያ ውስጥ ለሚኖሩ አሜሪካ የመጨረሻ ሐሳቤን ልስጥና በቪዲዮ ቀጥሉ እናንተ። እሺ ማነው ከዳኒ ቀጥሎ ማነው? ማይክ ከኔ ቀጥሎ ቡኖ ነው። ግን ያው ማይኮ አይ ዶንት ኖ ቡኖ ነው ኖርማል። ቴንክ ዩ ስማ። እሺ ከወርድም ችግር የለም። እኔ ባላንስ ስላልተናገርኩ አንዴ ቴዲ ብናገር ምንም ስላልተናገርኩ አንዴ ብናገር ደስ ይለኛል። ቴዲ ቡኖ ከኔ ቀጥሎ ቢናገር አንዴ ከፈቀደ ማይኮ ተናግሯል። 2 ጊዜ ነው የተናገረው። እኔ እዚህ ቁጭ ብዬ በጣም እንክብካቤ ያበዛለት አልነበርክም አንተ ነህ። ብዙ 2 ጊዜ እኔ ቁጭ ብዬ ተናግሯል። እኔ ብዙም አላወራም። በነገራችን ላይ እኔ ፎቢያ ያለብኝ እንደ እብድ ልጨው እችላለሁ። እኔ ጩኸት አልወድም። በጣም ሰላማዊ የሆነ አካባቢ ነው ተወልጄ ያደግኩትና በጣም ሰው ሲንጫጫ ያሳብደኛል። እና አንድ ጊዜ ሰው ተንጫጭቶ ራቁቴን ሄጃለሁ እና አትጩሁ ፕሊስ አስተካክሏል። ኢትስ ኢዚ ሳይናገር የሚሄድ የለም። ቡድኖን እንስማው፣ ከዛ አንተነን እንስማና ማይኮን ሰምተነው ማይኮን እናሰናብትና ሌላ ኤርትራዊ ካለ በቪዲዮ የሚገባ እድል እንሰጣለን። ከሌለህ ቁጭ ብሎ ታፕታፕ እያደረገ ያህል ቀደም ሲል ቴሌግራም ላይ ጻፍኳቸውን አጀንዳዎች እሱን እየነካካ እንሄዳለን። ቡኖ ይታያል አለ አለ ቴዳ አዎ እንግዲህ አሁን ወንድማችን ስናገር ነበር። ያው ፈላሻነቱን ያው አምኗል። ትክክል ነው። ምንም ችግር የለውም። ለኔ ኦሮሞ ማለቱ ምንም ስነ ስርዓት አድርግልኝ ቴዲ። ቴዲ ስድብ ነው ለኛ። ስነ ስርዓት አስተርጉ። ፈላሻ ይበል መረጃ ስላለኝ ነው። እሱ ፈቃደኛ ከሆነ መታወቂያውን ማውጣት ፈላሻ ማለት ለኛ በጣም ነው በቤተ እስራኤል ቴዲ። እንደዚህማ አታሰደብ እንደ ኮሚኒቲ እንደ ህብረተሰብ። አንዴ ፈላሻ የሚለው ቃል ጥቅም ላይ ውሎ አያውቅም ወይስ ያውቃል? ስድብ ነው ለኛ። እኛ እንደ ህብረተሰብ እንደ ስድብ ነው የምንቆጥረው። ፈላሻ የሚለው ቃል ስድብ ነው። አዎ ስድብ ነው። ክፈተውና እዚህ ጋር ኮሜንትን ግን ጠይቃቸው። እንግዲህ እዚህ ያሉት ቤተ እስራኤሎች እኛን በጣም ዝቅ የሚያደርገን ስድብ ነው። ለዚህ ነው እኔ መሐመድ የሚያስቆምጡ እንጂ ኦፍኮርስ ፕራውዲ ቤተ እስራኤላዊ ነኝ። ምናልባት ስድብ አይደለም። ቡኖ በደሌ ካላወቀው ቤተ እስራኤል ማለት ትችላለህ። አዎ ቤተ እስራኤል ነኝ። ፈላሻ ግን ማለት ነው ትክክል አይደለም። ፎርማል ስም ነው ግን ያው ፈላሻ ፎርማል ስም አይደለም፣ ስድብ ነው።
ስድብ ነው። ቤተ እስራኤል ነኝ አዎ ኩሩ ነኝ፣ ግን ፈላሻ የሚባለው ግን ትክክል ስላተተርም አይደለም። አንዴ ፈላሻ ወይ አንተናው ጂ ወርድ ብትጠቀምበት ደስ አይልም። ስለዚህ ይሄ ነገር ክብረ ነክ የሚነቀስ ሆነ አንዴ ቆይ ፈላሻ ማለት ከአንድ ሀገር ወደ ሌላ ሀገር የፈለሰ የሄደ ማለት ነው። ቅድም ጉዲፈቻ በሙቪ እንዳለ ሁሉ ፈላሻው የሚለውን በሙቪ የተሰራ ነው። ስለዚህ የጋራ መግባባት ላይ እስክንመጣ ድረስ ለጊዜው ፈላሻው የሚለው ስድብ አይደለም እንድትጠቀመው ወስኛለሁ። እሺ ቆይ እሺ ልጠይቅህ ማስረጃ አንዴ ማስረጃ አምጣ አታምጣ እሱ ሌላ ነገር ነው። ማስረጃ ከሌለው ያለ ማስረጃ ዝም ብሎ እየዘባረቀ ነው ለፖለቲካ ስራበት። በተረፈ ግን ኦኬ ስለዚህ ማለት ነው አሁን አንተ የምትለው እንግዲህ የምንጠቀመው ቃል ከሆነ ለምሳሌ ጀርመኖችም ጂወርድን ይጠቀሙታል። ለነሱም ስድብ አለ መጠቀም። ለምን ጀርመናዊ ናቸው ለምሳሌ ጂወርድ ያሉት። ግን የኦሮሞ ህብረተሰብ ግን ይሄ እንደ ህብረተሰብ አይመጥነኝም ስላለን የተሆነው አይደል እንዴ? እኛ ደግሞ እንደ ቤተ እስራኤል መንተ ደግሞ አይመጥነንም ካለ ደግሞ መቀበል አለብን ይመስለኛል። እኛ የኦሮሞን ህብረተሰብ እንደምንቀበለው አሁን ነገሮች እየተለጠጡ አሁን ያ ያልከውን ጂወርድ እዚህ እንድትጠቀም አልፈቅድልም። ይሄ ድሮ እሱ ለምን አየህ በቃ ጎበዝ ለምን የኦሮሞ ህብረተሰብ አይወክለኝም ብሎ ቆይ አንዴ ፈላሻው ቴዲ አንድ የእንትና ቤተ እስራኤላዊ ወንድማችን አንድ ያልገባው ነገር አለ። ራሱን እንደ ኢትዮጵያዊ የቆጠረ የኢትዮጵያውያን ያላቸው መብት ያለው አድርጎ እየወሰደ ነው ራሱን ያለው። ያንንም ነገር ቢያስበው ጥሩ ነው። ኢትዮጵያውያን ጋር ሲያወራ የኢትዮጵያውያን ያላቸው መብት እሱ ያለው ይመስለዋል እና ያንንም ነገር ቋንቋችን ስለተናገረ ኢትዮጵያውያን ያላቸው መብት ያለው አንድ ሰከንድ እኔ እንድትመታም አልፈልግም። ጋይስ ጀስት ሚውታግ በቃ እኔ ነኝ ካፒቴኑ። ፈላሻው የሚለውን ቃል እንድትጠቀሙ ወስኛለሁ። ስድብ ከሆነ በሚቀጥለው እናሻሽላለን። ሌሎችን ሰምተን አይ ቤተ እስራኤላዊ ሆነች የቴዲ ስድብ ለምን ኮሜንቱን አትከፍቱም? ለምን ኮሜንቱን አትከፍተንም? ቆይ ጉዲፈቻ የሚለውን ቃል ሙቪ ላይ ያለ ነው ተጠቀም እንዳልኩት ሁሉ ፈላሻው የሚለውን ቃል ፈላሻ ነው የሚለውን ቃል በአረፍተ ነገሩ ሰክቶ እንዲጠቀም ወስኛለሁ። በቃ ካፒቴኑ ወሰነ። ቀጥለ አንድ ህብረተሰብ ደግሞ ስድብ ነው ካለስ ለምን ኮሜንቱ ከፍተህ ለምን አትጠይቃቸው? እንግዲህ ወንድማችን ጉዲፈቻው የሚለውን ቃል እንድትጠቀም ወስኜ ነበር አይደል? ጉዲፈቻ አንተ አይደለም የወሰንከው። እሱማ ሀገራዊ ቃል የሚጠቀመው ድፍን ኢትዮጵያ ነው እንጂ አንተ የወሰንከው አይደለም። ፈላሻ የሚባለው ደግሞ ከፈተውና ኮሜንቱ ጠይቅ እኮ አልኩ እኮ ቴዲ። ጋይስ እኔ የመጨረሻ ልናገር አንዴ። እኔ ለመከራከር አይደለም እኔ አሁን ለመጨቃጨቅ አድማጭ ተመልካቾቼ ፍንትው ያለ ውይይት ለመስማት ነው የመጡት እዚህ ቤት። አትረብሿቸው። በሚቀጥለው ይስተካከላል። ለዛሬ ስድብ ከሆነ በሚቀጥለው ይስተካከላል። እያረመን እንሄዳለን። ገና የኦሮሞ ብሔር ተወላጆችንም እኮ ጠይቃለሁ። በአረፍተ ነገሯቸው መሃል ፖለቲከኞች ጉዲፈቻ እያሉ ቢጠቀሙ ስድብ ነው አይደለም ብዬ የኦሮሞ ብሔር ተወላጆች የሚነግሩኝ ሰምቼ ጉዲፈቻም ይከለከላል ፈላሻውም እንደዛ ስድብ ነው ካሉ ይከለክላሉ። ለዚህ ውይይት ግን ፈላሻው እሱ ያስማማናል። አዎ ለዚህ ውይይት ግን ቡኖ በደሌ እንዲጠቀሙ ወስኛለሁ። ስለዚህ ጉዲፈቻ የሚለው መጠቀም እችላለሁ አልኩ እኮ ፈቀድኩልህ እኮ በቃ ቴንክ ዩ። እሺ ተጠቀም ካል እንዴ ቀጥል። ቡኖ በደሌ አመሰግናለሁ። እንግዲህ ያው ፈላሻ ወንድማችን እንዳለው እሱ እንዳቀረበው ያው የባህር ጉዳይ የኛ የቀይ ባህር ጉዳይን የሌላ አጀንዳ ነው። ስፔሻሊ የነዚህ ጭራሽ የኢራንን አድርጎ ሌሎቹን እንኳን ቢያሸት ችግር የለውም። ኢራንን በዛ ልክ ሲጠራ እጅግ ነው እና የገረመኝ። በእርግጥ እናወራለን። ቀጣይ አጀንዳችን ነው የሚሆነው አንዱ እሱ አንተ ያልከው ቅድም ኢትዮጵያን ቱ ሰም ኤክስቴንት ያላት አሊያንስ ብን ከእስራኤል ጋር ነው እንትን የምታረገው ሳይድ የምታረገው ማለት ነው። አንዱም እሱ ይሆናል ትንሽ የተወሰነ ዋርኒንግ የነበረው ማለት ነው። ትላንት የነበረው ዋርኒንግ ኢትዮጵያ እኛ ኢትዮጵያውያን ነው የምለውና ግን አንዳንድ ሰዎች ኢትዮጵያ የሚል ስም የሚወስዱ ሰዎች ኢትዮጵያን እንዳያሳንሷት ነው እኔ በጣም የሚሰጋው ማለት ነው። ትክክለኛው ኢትዮጵያኖች ጋር ስለ ኢትዮጵያ ብናወራ፣ ትክክለኛው ኢትዮጵያኖች ጋር ስለ ኢትዮጵያ ብንወያይ፣ ብንነታረክ ቴዲ ቤት ምንም እንትን የምንልበት ነገር የለም ቱ ቢ ሆነስት ማለት ነው።
ግን አንዳንድ እንደ ሸቀጥ አገርን የሚሸቅጡ ማለት ነው፣ አገርን የሚሸጡ የፈለገ ማንነት ውስጥ ዘልቆ መግባት የሚችሉ በቂ መረጃም ስላለኝ ያው ትንሽ ሜቢ ቴዲ አንተ በኋላ ላይ የሆነ ጊዜ ሰጥተህ ትንሽ እኔና ዳንኤልን ብታስታርቀን ደስ ይለናል። ተጋጭተናል በሆነ ጉዳይ ላይ ትንሽ የሚያገናኘን ነገር ስላለ ይሄን ለአንተ አንድ እንደ ቤት ስራ ነው የምሰጥህ። ያው ፖለቲካ አይደለም፣ ይሄ ከፖለቲካ ውጪ ማለት ነው። ሌላው በደንብ መታወቅ ያለበት የኛ የአሰብ ጉዳይ መጀመሪያ የሚገርማችሁ እነ ልደቱ እነ ፕሮፌሰር መራራ ተቃዋሚ ፓርቲዎች ከጠቅላይ ሚኒስቴሩ ጋር ውይይት ነበራቸው። እንግዲህ የሌላ አጀንዳ ነው ስላላችሁ ነው። መጀመሪያ የለውጡ ጊዜ ተቃዋሚ ፓርቲዎች ከጠቅላይ ሚኒስቴሩ ጋር ውይይት ነበራቸው። ይሄን ደግሞ ቴዲ ያው እኔ ልደቱ ጋር ብዙም ስለማልደርስ ከልደቱ ክሮስ ቼክ ማድረግ ትችላለህ። መጀመሪያ የጠየቁት እነሱም የባህር ጉዳይን ጠየቁ። ከዛ ጠቅላይ ሚኒስቴሩ ይሄ የኔም ጥያቄ ነው የባህር በር ጉዳይ ስለ ኢትዮጵያ ሕዝብ ብዛት ይሄን አይዲያ የተነሳው መጀመሪያ ጠቅላይ ሚኒስቴሩና ተቃዋሚ ፓርቲዎች ናቸው የተወያዩት። ይሄን ልደቱን ስለምትቀርበው ሜቢ ፕሮፌሰር መራራንም ልትቀርበው ስለምችል ይሄን መጠየቅ ትችላለህ አንተ ራስህ ማለት ነው ቴዲ። ከዛ ነው አይዲያው የመነጨ ማለት ነው። ከዛ ተነስቶ ነው ጉዳዩ ወደ ፌዴሬሽን ምክር ቤት የደረሰውና ዛሬ ላይ የደረስንበት። ይሄን በደንብ ከተረዳን በኋላ አንዳንድ ግለሰቦች ልክ እንደዚህ የኢትዮጵያን የባህር በር የሴኩሪቲ ስጋታችንን ከቻይናና ከፈረንሳይ ጋር የሚያገናኙ እኔ ምን ብዬ መናገር እንደምችል እኔ እንጃ ነኝ። በደንብ አድርገን ፍንትው ያለ ከኢትዮጵያ የራቀ ማንነት ያላቸው ሰዎች እንደዚህ አድርጎ ኮምፔር ሊያረጉ ስለሚችሉ ትንሽ ይከብዳል። ይሄን ኤሪትሪያኖች እንኳን ቢሉ የእውነቴን ነው የምለው ዲቤት ማድረግ ይችላለሁ በደንብ አድርጌ። እንደዚህ አይነት ግልጥልጥ ያለ ባንዳነትን ግን ምን ብዬ እንደምናገረው አላቅምና ለጊዜው ይለፈኝ። ቴዲ ወደ ቀጣዩ ሂድ። እሺ አንተን እንስማና ከዛ ወደ ማይኮን እንሄዳለን። አንተን አለ ከዛ ወደ መደበኛው አለውኝ። ቴዶ እንዴት ናችሁ? አለን አንተ እንዴት ነህ? አለው ይመስገነው። መጀመሪያ ያው ቀደም ሲል አንተም ስታነሳ የነበረው በኢትዮጵያና በኤርትራ መካከል ከባህር ከቀይ ባህር ጋር በተያያዘ አብሮ ለመስራት በሁለቱ ሀገሮች መካከል ስምምነት የለም የሚል በኢትዮጵያ መንግስት አልተነሳም፣ ሲነሳ እኔ አልሰማሁም። በኤርትራ መንግስትም በኩል ይሄ ነገር እምቢ የሚል አላየሁም ያልከው ነገር ነበርና ያንን ነገር ትክክል ያለ መሆኑን በኢትዮጵያ መንግስት በኩል ጥያቄው ኦፊሻሊ ነው የቀረበው። በኤርትራ መንግስት በኩልም በሁለቱ መንግስታት መካከል የጋራ የሚኒስትሮች ኮሚቴ ተቋቁሞ የነበረ መሆኑን ማስታወስ፣ የጋራ የሚኒስትሮች ኮሚቴ ደግሞ እንዴት ሊሆን እንደሚችል ፕሮፖዛል አዘጋጅቶ ለፕሬዚዳንት ኢሳያስ አቅርቦላቸው ጠረጴዛ ላይ አስቀምጦላቸዋል። ሊሆን የሚገባውን አማራጭ ያንን ፕሬዚዳንቱ የትኛውንም አማራጭ ለመቀበል ፈቃደኛ ሳይሆን የራሱ ሚኒስትሮች ጭምር በጋራ ኮሚቴ ከኢትዮጵያውያን ጋር ሆነው ያዘጋጁትን ማለት ነው ውድቅ ያደረገበት ያስቀመጠበትና ይሄ የልጆች ጨዋታ ነው፣ እንዲህ አይነት ጨዋታ ውስጥ አልገባም ያለበት ነው። በአንድ አገራት በሚያደርጉት ምንድናቸው ጥያቄ ምን ጥያቄ ያ አንደኛው ያው በጋራ እናልማ የሚል ነው። ሁለተኛው በእኛ ገዝተን ራሳችን እናልማ ነው፣ በብር ገዝተን ነው። ሶስተኛው ደግሞ በልዋጭ መሬት ሰጥተን እዛ ጋር ደግሞ ሌላ መሬት እንውሰድ ነው፣ ሌላ መሬት እንስጣችሁ ነው እና የሼር የኢትዮጵያ አየር መንገድ ሼር ሰጥተናችሁ እኛ ደግሞ ከዛ መሬት ስጡን የሚል ነው። ከአሰብ አካባቢ እንደዚህ አይነት ያሉ አማራጮች ናቸው የቀረቡት። ግን ፕሬዚዳንቱ ከነዚህ ውስጥ አንዱንም ያልተቀበለው
የነሱ የኤርትራ ፕሬዝዳንት ማለት ነውና ሁሉንም ነው ውድቅ ያደረጋቸው። በዛ ምክንያት የኢትዮጵያ ተስፋ ቆርጣ ነውና በአገራት ዲፕሎማሲ በዓለም አቀፍ ዲፕሎማሲ አንድ እንደዚህ አይነት ከሀገር የቀረበ ጥያቄ በአንድ ወር ውስጥ ምላሽ ኦፊሻሊ በመንግስት ደረጃ ምላሽ ካልተሰጠው ሪጀክት እንደተደረገ ነው ኮንሲደር የሚደረገው። ይሄ የታወቀ ነው። በአንድ ወር ውስጥ ምላሽ መሰጠት አለበት። ምላሽ ካልተሰጠ አትጠይቅም። በቃ ሪጀክት እንደተደረገ ወስደህ ዝም ብለህ አርፈህ ትተዋለህ ማለት ነውና ያ በኤርትራ በኩል የተደረገው ነገር ምላሽ ያልተሰጠበት ውድቅ የተደረገ ነገር ነውና ይሄን በዚህ መልኩ ብትወስደው ጥሩ ነው። ከዲፕሎማሲው አንፃር የምትረዳው ነገር ነው ማለት ነውና ውድቅ ተደርጓል የኢትዮጵያ ጥያቄ ማለት ነው በኢሳያስ እና በዛ ምክንያት ያልተሳካ ነው። ያም ባለመሳካቱ የኢትዮጵያ መንግስት ወደ ሶማሌላንድ ሄዷል፣ ወደ ሶማሊያ ሄዷል። ያም ሁሉ ሳይሳካ ሲቀር ኢትዮጵያ በጣም በተቸገረችበት እና ግራ ቀኙን እያየች ባለችበት ኢትዮጵያውያን ለካ አሰብ የኛ ነው የሚሉ ኢትዮጵያውያን ምሁራን ማስረጃ ያላቸው የተለያዩ ዶክመንቶች ያሏቸው ኢትዮጵያውያን ባለሙያዎች ያላቸውን ማስረጃ የህግ ባለሙያዎች ዲፕሎማቶች ይዘው መጥተው ነው የኢትዮጵያን መንግስት አሳምነው ወደቡ የኛ መሆኑን ሄደን መጠየቅ እንደምንችል መውሰድ እንደምንችል ያሉትን አማራጮች ማሳየት የተገባውና አሁን የጋራ ኮንሰንሰስ ላይ የተደረሰውና ወደቡ ያለምንም አሁን ወንድሜ ቅድም ዳኒ እንዳለው የሚያስፈራ ነገር የለም። ሁለተኛ ሌሎች እሱ እንዳላቸው ይሄ ገፊ ነገር ይሄ ውስጥ አገር ላይ ያለው ችግርም ወደዛ ጋር ሄደህ ከኤርትራ ጋር ዲል የምታደርገውን ነገር አፌክት የሚያደርግ ነገር ኢትዮጵያ ውስጥ የለም። ይሄ ጥቃቅን የሆነ ኢንሲደንቶች ጎልቶ እንዲወጡ ስለሚደረግ ነው። ሁለተኛ ደግሞ አንድ ዳኒ ያልገባው ነገር አለ። ሰላማዊ ግንኙነት ዶክተር አብይ ጀምሮ ነበር መጀመሪያ ሲመጣ ከሁሉም ሀገራት ጋር አለ ከኤርትራ ጋራ ነው አንደኛው ግንኙነት የጀመረው። ለምሳሌ ኤርትራ መንግስት ምንድነው ከህወሓት ጋራ የነበረው ጦርነት በሰላም በመፈታቱ ምክንያት ለምን በሰላም ፈታችሁ በሚል የተጣሉት ለምን በሰላም ትፈታላችሁ መጨረስ ይችሉ ለምን አትጨርሱትም የሚል ነው። ለምን መጨረስ ያለበት በአንድ ሀገር ውስጥ ጦርነት በሰላም ማለቅ ያለበት በሰላም ስምምነት በመፈረሙ ምክንያት አኩርፎ ያንንም ስምምነት አልፈርምም ብሎ ይሄ ሰውዬ መወገድ አለበት ወደሚል ካምፔን ነው የከፈተው። በጀት ይዞ ከእስራኤል ጋር ማነው ከዚህ ከግብጽ ጋራ መሯሯጥ ውስጥ ነው ኢሳያስ የገባው። ይሄ የአብይ ጥፋት ሊሆን አይገባውም። ከዛ ደግሞ ወደ ሶማሌላንድ ሲሄድ ሶማሌላንድ የሶማሊያ አካል አይደለችም ሆና አታውቅም። 30 ምናምን ዓመት ምርጫ አድርጋ አታውቅም። ለሶማሊያ ፓርላማ ምርጫ ተካሂዶ አያውቅም። ሶማሊያ በጀት ሰጥቶ አያውቅም ለሶማሌላንድ። አሁን ከሶማሌላንድ ጋራ ኢትዮጵያ ስንትና ስንት ፊርማ ስትፈራረም የኖረች ሀገር ናት። አሁን ሄዶ ዶክተር አብይ እዛ ጋር ሲፈራረም ሶማሊያ ደግሞ በግብጽ እና በኤርትራ ፑሽ ተደርጋ መታ ነው አሁን ሶማሊያም ጋር ያለው ግንኙነት እንዲሻከር የሆነውና እንዲህ አይነት ምክንያቶች ስላሉ ምክንያቶቹን መረዳት ነው እንጂ ኢትዮጵያ ላይ ዝም ብሎ ጥላቻ አንዴ ሰው ካደረበት ዝም ብሎ ሁሉ ጊዜ ሁሉም ነገር ምክንያት አንድ ሰው ላይ ወይ የችግሩ ምንጭ ያደረጉ ማምጣት ተገቢ አይደለም። መረዳት ያስፈልጋል ማለት ነውና ነገሮችን ኦቨርኦል የሆነ ነገሩን ከማየት መረዳት ያስፈልጋል። ያ በዛ መረዳት ብንወስደው ጥሩ ነው። የኢትዮጵያ ጥያቄ ተገቢ ጥያቄ ነው። ትክክለኛ ጥያቄ ነው። ሊመለስ የሚገባው ጥያቄ ነው። አሁን በምንድነው ሊመለስ የሚችለው? እስራኤላውያን ለምንድነው ጋዛ ላይ እየተዋጉ ያሉት? ለምንድነው ጋዛ አካባቢ ላይ ኢንተረስት ያደረባቸው? ይሄን ያህል ጦርነት ይሄን ያህል ዘመቻ እያደረጉ ያሉ ለህሉናቸው ሲሉ ነው። ስለዚህ ኢትዮጵያውያንም ለህሉናቸው ሲሉ ያን ሁሉ እስራኤላውያን ሲያደርጉ የጋራ ኮንሰንሰስ ስላላቸው አይደለም፣ ተቃዋሚ ስለሌላቸው አይደለም፣ በአገራቸው አላቸው። እስቲ ሁሉም ተስማምተዋል እንዴ? አይደለም። ተቃዋሚ የሚቃወም የሚቃወም የሆነ አካል ስለሌለም አይደል? ግን ይኖራል። ቢኖርም ግን ማጆሪቲው ለማይኖሪቲው ድምጽ እየተገዛ የሚሄድበት ስለሆነ ነው። ስለዚህ ምንድነው ሁሉ ጊዜ የሚደረገው ማጆሪቲው ህዝብ ለሚወስነው ማይኖሪቲው የሚገዛበት ነው እንጂ 100% ካልተወሰነ አንድ ነገር ተቀባይነት የለውም የሚባል ነገር የለም ማለት ነው።
ስለዚህ አንዳንድ ጥቃቅን ችግሮች እዛ ካሉ ጥቃቅን ችግሮች እስካልተፈቱ ድረስ አንዳንድ ስራዎች ሊሰሩ አይገባም። አንዳንድ ዘመቻዎች ሊደረጉ አይገባም። አንዳንድ ነገሮች ጥያቄዎች ሊነሱ አይገባም አይባልም ማለት ነውና ዳኒ ከዛ አንፃር ደግሞ ነገሮችን ቢያቸው መልካም ነው የሚል ነገር ነው ማነሳው። ምንም ጥርጣሬ ሊያድርብን የማይገባው ነገር አሰብ ያለ ምንም ጥያቄ የኢትዮጵያ ሕዝብ አንጡራ ሀብትና ብቸኛ ሀብት መሆኑን መረዳት ያስፈልጋል። ኢትዮጵያ ሕዝብም ያለ ምንም ማወላዳት ያለ ምንም ጥርጣሬ በንጥቂያ የተወሰደበትን በተዘናጋበት መንግስት በሌለበት የሽግግር መንግስት ተብሎ ሀገር በፈረሰበት መከላከያ በጉልበት የተወሰደበትን አሰብና የባህር ዳርቻዎቹን መልሶ በኃይል የሚቀበልበት ጊዜ እየደረሰ ነው ያለው። ያ ግዴታ ነው። እሱን መጠበቅ ያስፈልጋል ማለት ነው። ኦኬ የመጨረሻውን ማይኮ ይናገርና እሱን እናሰናብተዋለን። ከዛኛ እንቀራለን። አሁን መጨረሻ ላይ የተናገርከው ኢንቴንቱ ሲሰሙት እሱ ነው ከባዱ። አሁን በዚህ ኢንቴንት ከሆነ ፕሮፖዛል ያቀረብከው ኦብቪየስሊ ሪጀክት ነው የሚያደርጉት። ያ ትክክል ቴዲ ቴንክ ዩ። እኔ አንተነህ ከየት እንዳመጣው እንኳን አላውቅም። ኢንቢትዊን ኢትዮጵያ እና ኤሪትሪያ ላይ የተደረገ ፒስ አግሪመንት እንጂ እንደዚህ የዚህ የቢዝነስ ፕሮፖዛል ምናምን ነገር ደውን ላይ አግሪመንት የተደረገው ጁላይ 9 2018 ጅዳ ላይ የተደረገው ነው። ከዛ ቀጥሎ የተደረገው ሴፕቴምበር 2018 ላይ ከሶማሊያ ጋር እዚህ ትራይፓርታይት የሚባለው የሶስትዮሽ ስምምነት ነው የተደረገው። በተረፈ የኢትዮጵያ መንግስት ለኤርትራ አብረን እንስራ እንደዚህ ምናምን ይሄን ያህል እከፍላለሁ ምናምን ብሎ ማያውቅም። የተደረገ ነገር የለም። ካደረገም ደግሞ የምታውቀው ነገር ካለ ስቴትመንቱን እዚህ ጋር አሁን አውጥተህ ብታሳየን ደስ ይለናል። ኦል ኦቨር ሰድን ዶክተር አብይ አህመድ ከባይደንን አግኝቶት ከተመለሰ በኋላ አውልዳ ፎር አሜሪካ የምትሏል ፌመስ የሆነችዋን ንግግሩን ካሰማ በኋላ ቀይ ባህር ፈረሱን አሉላ ጠጣ ምናምን ከምትሏ ንግግር ውጪ ምንም አይነት ኢንፋክት የኤርትራ መንግስት 156 ሚሊዮን ዶላር አውጥቶ አሰብ ላይ የነበረውን ሪፋይነሪውን የተለያዩ ኮንስትራክሽኖችን ነው ያደረገው። በኢትዮጵያ በኩል አብሮ ሊሰራ የተዘጋጀ አንድ መንግስት አትሊስት ከአሰብ ወደ ኢትዮጵያ ይገባ የነበረውን መንገድ እንኳን ማስተካከል ይገባው ነበረ። ጠጠርም አልዘረጋም። ምንም አይነት ዝግጅት የለውም። አንድና አንድ የግብይ መንግስት ቅድም መጨረሻ ላይ አንተ ባልካት መንገድ አሰብን በዚህ መልኩ ኤርትራ ከዚህ በፊት ከዩሮፒያኖቹ ጋር እንደዚህ አይነት ግንኙነት ስለሆነ ያላት አውቴክ አድቫንቴጅ ጌታቸው ረዳ ከዚህ በፊት ተናግሮታል። አብይ ሐሳቡ ወያኔን በዚህ መልኩ ካጠፋናት በኋላ ኤርትራን ደግሞ ቀስ ብለን እንደዚህ እናደርጋለን ምናምን ነገር ብሎ በደንብ አብራርቶ ተናግሮት ነበረ። ቴዲ መጨረሻ ላይ ምን አልክ መሰለ? እኔ ኤርትራውያኖች ለኢትዮጵያ ሰላም አይመኙም። ለምን? ኢትዮጵያ ሰላም ካገኘች ስለምታድግ ለኤርትራ ትሬት ይሆናሉ ያልከው ነገር አለ። ይህ ፍጹም ተቃራኒ ነው። እኛ ኢትዮጵያ በጣም እንድታድግ ኤርትራውያን ሳይሆን እኔ አንድ ኤርትራዊ ብሆን ልመኝ የምችለው ይህንን ነው ያልኩ። እኛ ግን በተቃራኒው ነው የምናስበው። ለምን? ኢትዮጵያ አንድ እንድትሆን፣ ሰላም እንዲኖራት፣ እንድትበለጽግ፣ ሀብታም እንድትሆን እንፈልጋለን። ኢትዮጵያ ባደገች ቁጥር ለኤርትራ ሰላም ውስጥ ካለ ድረስ ለኤርትራ ቆንጆ ጥሩ የገቢ ምንጭ ነው ልትሆን የምትችለው። ለምንድን ነው ያ የሚሆነው መሰለ? ኢትዮጵያ ውስጥ የሚደረገው ሰላም ምስራቅ አፍሪካ ላይ ሰላም ሊያስጠብቅ በሚችል መልኩ እንጂ ከዚህ በፊት እንደ አምባሳደር ዲና ሙፍቲ እንዳለው እኛ አለ በሚያሳዝን ሁኔታ ከኤርትራ ጋር ፍጹም የሆነ ሰላም መስርተን ተደስተን ነበር አለ። አዝሎንጋዝ ግን እኛ አንደር ኒዮ ኮሎናይዝም ውስጥ ስላለን ታላላቅ አገሮች ስለሆኑ እኛን የሚያዙን ከነሱ ውጪ ምንም አይነት የፖሊሲ ነፃነት ስለሌለን በሚያሳዝን ሁኔታ ከኤርትራ ጋር የነበረው ስምምነት ተበላሸ አለ። ዩሲ አምብሌም ማድረግ ካለባችሁ ኢዘር ዶክተር አብይን ነው ኦር ኢትዮጵያ የምትከተለውን ፖሊሲ ነው። ኢትዮጵያ ራሷን ከዚህ ከኒዮ ኮሎናይዝም እስካላወጣች ድረስ ዶክተር አብይ መጣ ወያኔ መጣ ያሄደ የሚቀየር ነገር ሊኖር አይችልም። ቁጭ በል ሲባል ቁጭ የሚል መንግስት፣ ተነስ ሲባል ለነጮቹ የሚታዘዝ መንግስት፣ ለነሱ
እንደፈለገ ሊያሯሩጥ ኢነ ፊውቸርም ነው ማለት። ስለዚህ አንድና አንድ ዛሬ እንደነ ኢብራሂም ትራውሬ ያሉ አገሮች የኤርትራን ፖሊሲ የኤርትራን አካሄድ ተከትለው ራሳቸውን ነፃ እያወጡ ያሉ የአፍሪካ ሀገሮች አሉ። ኢትዮጵያ ያንን ፖሊሲ እስካልተከተለች ድረስ ዛሬ ላይ በአሰብ እንኳን ጦርነት ውስጥ ባትገባ ነገ የነዚሁ የኒዮ ኮሎናይዝም አራማጆችን ሐሳብ ይዛ ከኬንያ ጋር ጦርነት ውስጥ የማትገባበት የለም፣ ከሱዳን ጋር የማትገባበት ነገር የለም። በሚያሳዝን ሁኔታ ከሱዳን ጋር ጦርነቱን ጀምረዋለች። ኤርትራና ኢትዮጵያ ውጊያ ውስጥ አልተለካካንም የሚል ሰው ካለ በጣም ይገርመኛል። ኤርትራና ኢትዮጵያ ኃይለኛ የሆነ ውጊያ አድርገናል። it is a proxy war። የኢትዮጵያ መንግስት የላከውን የዚህ የዩኤኢ መንግስት እንትን ብሎ ሄሜቲን እያገዘው ነው ያለው። የኤርትራ መንግስት ደግሞ ዛሬ ላይ የአልቡርሃንን እያገዘው ነው ያለው። በሚገርም ሁኔታ ኤርትራ ፍጹም ጠንካራ ሀገር መሆኗን ያወቀው የሱዳን መንግስት ሙሉ አየር ኃይሉን አስመራ አስገብቶታል። ሂኖስ ሄሜቲም ሆነች ዩናይትድ አረብ ኤምሬት ኤርትራ ፍጹም መንካት እንደማይችሉና ሴኪዩርድ ስትሮንግ የሆነ ሚሊቴሪ እንዳላት ያውቃሉ። ሶ ሄሜቲ የሱዳንን አልቡርሃን የሱዳንን አየር ኃይል ኤርትራ ውስጥ አስገብቶታል። ሙሉ ለሙሉ የሱዳንን የባህር ክልል እየተቆጣጠረ ያለው የኤርትራ መንግስት ነው። ለዛም ደግሞ የኤርትራ መንግስት አት ዘ ሴም ታይም ከጎረቤት ሀገሮች ጋር ፍጹም ሰላማዊና ታማኝ የሆነ ሪሌሽንሺፕ እንዳለው በደንብ እያስመሰከረ ነው ያለው ማለት ነው። አንድ ደቂቃ አለ ማይኮ። ኦኬ ሶ በግልባጩ ግን ኦኬ አንድ ደቂቃ ከሆነ ያለኝ በስተመጨረሻ ቅድም ማይኮ ጓደኛዬ ነው ሲል ነበርና መሐመድ እንደ ጓደኛ አንድ ምክር ልውጣ። መሐመድ you becoming more sensitive ነገሮችን ሁላ የምታየው በተለየ መንገድ ነው። እኔን ቅድም ማይኮ የሃይላንደር ስለሆነ ብለህ ኮርነር ታሲዘኝ ኤርትራ ውስጥ የሌላ አይነት እኛ ኤርትራ ውስጥ እንደዚህ ይሄ መታት ከበሳ እስላም ክርስቲያን የሚባለው ነገር ፍጹም ኢንተርቴን የምናደርገው ነገር አይደለም። at the same time ዳኒንም የፈላሻ ስትለው ልትለው የምትፈልገው ነገር ምን እንደሆነ ይገባኛልና አንዳንድ ጊዜ ገባ ፖለቲካው ከከበደ ነገሩን ዳይቨርት ለማድረግ ይሄ አብርሃም አኮርድ ምናምን የዚህ ሃይማኖት ጉዳይ ውስጥ ባትገባ ጥሩ ነው እንጂ የኔ መልክ አየኸው አላየኸው እኔ ከዚህ ወጥቼ የፈለኩበት ቦታ ላይ መናገር እችላለሁ። አጋጣሚ ሆኖ አስመራ ነው ያለሁት፣ ሆሊዴይ ላይ ነው ያለሁት። ያልከውም አውሮፓ ነው የምኖረው ያልከውም አውሮፓም አልኖርም እና በአሳምፕሽን እንትን የምታደርገውና ኮርነር የምታደርገውን ነገር አቁም። እንደ ጓደኛ ነው የመከርኩ ማሜ ቴኬር ነጉር እንደ እንትን ውሰደው። በተረፈ ቴዲ በጣም ቴንኪው አመሰግናለሁ። ታችም ሆናችሁ ሰፖርት ስታደርጉኝም የነበራችሁ ሁላችሁንም በጣም አመሰግናለሁ። ዳኒ ባይ ዘ ዌይ ዳኒ ማለት በጣም አስተዋይ ልጅ አርቆ ሐሳቢና ብትሰሙት ደስ ይለኛል። ዳኒን አንድ ኢትዮጵያዊ ፍጹም ከጎረቤቶቹ ጋር ኢትዮጵያን በሰላም ብቻ መኖር እንደምትችል የተረዳ ኢትዮጵያዊ ነውና እሱን እንትን ብታዳምጡ ደስ ይለኛል። ቴንክ ዩ ከልብ አመሰግናለሁ ማይኮ ለነበረ ቆይታ። እሺ ኦኬ አሁን ሁላችንም አይተ ማይኮ ያከለለ ኦኬ ጸጋቤ በለይ እየተያየን የምናወራበት ሰዓት ይሆናል። ሁለት ዙር ወይ ሶስት ዙር እዚህ ውስጥ ሁላችንም ግን ቴዲ ባይ ዘ ዌይ ታውቃለህ፣ እዚህ ቤት መግባት ከጀመርኩ በኋላ አስመራ ላይ ብዙ ወዳጆች አግኝቻለሁ። ታውቃለህ እንዴ? እዚህ ቤት የገቡ የተነተኑ ሰዎች እኮ ሁለት ጊዜ አስመራ ሄጄ ያው ብዙ ደጋፊዎች አግኝቻለሁ። ገረመኝ ራሱ የመጣው ፌመስ ሆኛለሁ አስመራ ድረስ። ጥሩ ነው። አይ ምን ሌላው እኮ እኔ ምንም አድርጌ ነው ሳይሆን ሰላማዊ ኢንቫይሮንመንት ስላለ ሰው ያደምጣል ሳይዋከብ። አሜሪካ መቼ የምትመጣው ዳኒ? ምን ነው አብዮታዊ እርምጃ ልታስወስድብኝ ነው? ረዥ ያላችሁ እናንተ ናችሁ ብዬ ነው። መቼ እንደመጣ አይ ልትከሰኝ ብለህ ነው? ምን ነው አብዮታዊ እርምጃ ልታስወስድብኝ ከሆነማ አልመጣም። ለማንኛውም ቅድም ነው የተናገርኩት ነገር። አሁን ለምሳሌ ማይኮ ከቆመበት ከራሱ ከሚታገልበት ፐርስፔክቲቭ ዳኒን ሳሞግሰው ቢወርድ ይገርመኝ ነበር። ዳኒን ስሙት፣ እሱ ነው የእሱ መንገድ ነው የሚያዋጣችሁ ባይ ልጁ ፖለቲከኛ እንደሆነ ያስታውቃል። ፖለቲከኛ ነው። ሁሉም ሰው ለራሱ ነው።
እንደ ሀገርም ስናስበው እንደ አንድ ኢትዮጵያዊም ስንተሳሰብ የቁርጡ ቀን ሲመጣ ኢትዮጵያዊ ነኝ እኔ። አሁን እኔ ላወያይ እንጂ የሀገሬን ሕዝብና ጥቅም አሳልፎ በሚሰጥ ጉዳይ ላይ በታሪክ አታይኝ። አሁን ግን እዚህ ጋር ልትናገሩ የምትችሉ ኢትዮጵያውያኖች አላችሁ። እዚህ ጋር የተቀመጣችሁት ለሀገራችሁ የሚጠቅመውን ፖለቲካ ልትሰሩ ነው። ማይኮም ሲመጣ ለሀገሩ ይበጃል ይጠቅማል የሚለውን ፖለቲካ ሊሰራ ነው። ሌላም ኤርትራዊ በቪዲዮ እየታየ የሚያወራ ሰው ሲመጣ ከኤርትራ ጥቅምና ፍላጎት አንጻር ነው የሚተነትልል እንጂ ይህን ብናገር እኔና መሐመድ ጓደኛሞች ስለሆነን ቅር ይለዋል አይደለም። ችግሩ ግን እኮ ቴዳ ምን መሰለህ፣ ለምሳሌ አሁን ዳኒ እስራኤል ጀርመን ነው ያለው። በጀርመንኛ በቋንቋ የጀርመንን ጥቅም አሳልፎ የሚሰጥ ወይም የሚነካ ነገር አይናገርም። ቢሞት አይናገርም። ማን ዳኒ አሁን ጀርመን ነው ያለሁት ብሎ አይደለም። በጀርመኛ እንደሚጠይቁት እኮ እሱን እኮ ነው ያ በጀርመን ሪያሊቲውን። አሁን ትልቁ ችግር መሰለህ ሚዲየም ኦፍ ኢንስትራክሽኑ እዚህ ጋር መሐመድ ከፈለክ እኔ በእንግሊዝኛ ላወራልህ እችላለሁ። ወደ ምንም ሊያደርጉኝ አይችሉም እኮ የዳኒ ጉዳይ እኮ አስገርሞኝ እኮ የጠየቁት እኮ እሱን ነው። ያ እያልኩ ያለሁት ምንድን ነው፣ አንድ ሰው የሚኖርበት ሀገር ለምሳሌ እኔ አሜሪካ ውስጥ እኖራለሁ። አሜሪካ ውስጥ ስኖር የአሜሪካን ኢንተረስት የሚነካ ጉዳይ ቢነሳ ቦልድሊ አጌንስት አሜሪካ ሆነ የምትናገርበት ኢንቫይሮንመንት አይደለም። ቢኮዝ ዩ አር ኢን ዴር ሶይል። ለምሳሌ እንደ አንድ አሜሪካዊ ከአሜሪካ ናሽናል ኢንተረስት ጋር ኮንፍሊክት ውስጥ ሊከት የሚችል ነገር ወይም ደግሞ ኮንትራዲክት የሚያደርግ ስቴትመንት አድርገህ ከተገኘ ኦብቪየስሊ ፈርስት ዲግሪ ክራይም ነው። ያ ስፔሻሊ ናቹራላይዝ አድርገህ አሜሪካ ከሆንክ ነው፣ ሲቲዝን ከያዝክ ነው። ግን ከዛ ውጭ ሆነ የፎሬን ፖሊሲ ላይ ሀሳብን የራስህ ሰይ ሊኖሩ ይችላል። የፈለግከውን ትናገራለህ። ያ ግን ሰማይና ምድር ያልፋሉ እንጂ ለሌ የፈለኩት ምንድን ነው የአሜሪካን ጥቅምና ፍላጎት ከሚጎዱ አካላቶች ጋር ለመስራት አይደለም። አንድ ሆነ አትገኝም። ካዩ ያልቅልሃል ያንተ ጉዳይ። ያ የኢሚግሬሽን ፖሊሲ ወሬቨር የትኛውም ሀገር ከሄድክ አንድ አይነት ነው መሆን ያለብን። ለምሳሌ ኢትዮጵያ ውስጥ አዘን ኢሚግራንት የሚኖሩ ሰዎች ኦኬ የኢትዮጵያን ኢንተረስት በሚነካ ጉዳይ እንደ ልባቸው እያወሩ እንደ ልባቸው እየተናገሩ በድብቅ ማለት ነው። የኢትዮጵያ መንግስት ደግሞ እንበልና ዛሬ አሁን ምንድነው ኢንተርናሊ እንትናችን ልል የሆነ ወይም ፍራጃይል የሆነ ስቴት ላይ ስለሆነ ነው አሁን የሚጠቀሙብን። አሁን እነዚህ ሰዎች አሁን ማይኮ ቦልድ የሚናገረው የአማራ የኦሮሞ የምናምን የሚሉ ግጭቶቹ ስላለን ኢንተርናሊ እነዛን ለመጠቀም ነው። አሁን ቅድም ሃይላንደርስ ብዬ ሳነሳ የራሱ ሲሆን ቆረቆረው። እኔ ኤርትራ ውስጥ ያሉ ያሉትን ብሔር ብሔረሰብ በነገራችን ላይ ፖለቲካውን እናጡዞ ከተባለ ኤርትራና ኢትዮጵያ የረጅም ጊዜ ግንኙነት ስላላቸው በሚል ነው እንጂ በቀላሉ ማለት ነው በቀላሉ ልክ አሁን እስራኤል በየሀገሩ ላይ እየሄደች የራሷን ጥቅም ለማስከበር ሪጅም ቼንጅ ለማካሄድ እንደምትሄደው ማለት ነው የኢትዮጵያ መንግስት በቀላሉ ሎውላንደሩን ከአፋር ጋር መቀላቀል ይችላል። ሲምፕል ማለት ነው። ኦኬ ወደዛ ወደ ትንታኔው ከመግባታችን በፊት ለሁላችሁም መንደርደሪያ እንዲሆናችሁ ከሰሞኑ በዩናይትድ አማራ እንኳን መጣ ከረጅም ጊዜ በኋላ ነው የመጣው። በተለይ ስንወያይ ሰላም ብያለሁ። ሚዲያ መደገፍ አለበት። ሚዲያ ሲደገፍ የግድ ሊነገራቸው አይገባም። አንዳንድ ባደጉት ሀገራት አሁን ነጮችን ሲያወያዩ ያሉ አንዳንድ ጊዜ ነጮቹ አይነገራቸውም። ብዙ ጊዜ ሰላማዊ ኢንቫይሮንመንት ሲፈጠርላቸው በራሳቸው ተነሳሽነት ሚዲያዎችን ፖድካስት የሚያዘጋጁትን ይደግፋሉ። እኛ ሀገር መደገፍ ወይም ሚዲያ ደግፍ ማለት ራሱ አሸማቃቂ የሆነ ነው። በጣም ነው የሚያሸማቀው። እንዲህ አይነት መድረክ ሲፈጠር ሌላ ሀገር ላይ ዜጎች እንዴት እንደሚንከባከቡ እናንተ መቼስ የታዘባችሁ ነው ብዬ አስባለሁ። ሰብስክራይብ ማድረግ እንዳትረሱ። ስንገባ እንደነገርኳችሁ ከኔ ጋር አብረው የሚሰሩ ኢትዮጵያ ውስጥ ያሉ ሪፖርተሮች አሉ፣ ቴሌግራም ላይ ዜና የሚጽፉላችሁ። ለነሱ ብዙ ጊዜ እኔ ከኪሴ እያወጣው ነው የሚከፍላቸው። ኤዲተሮች አሉ፣ ኤዲት የሚያደርጉልኝ ቪዲዮዎችን ኤዲት የሚያደርጉ ዩቲዩብ ላይ እንግዳ ሲመጣ ኮንትሮል የሚያደርጉ እነዚህ የሀገር ቤት ያሉ ሪፖርተሮች ናቸው። ስለዚህ ይሄን ደግሞ የሚታወቅ ወጪ ሲሆን ሰፖርት አድርጎ ስትባሉ ቢያንስ በደስታ ብታደርጉ ጥሩ ነው ብዬ አስባለሁ። ቢኮዝ ላለፉት 4 ዓመታት በሙያ ያገለገልኳችሁ እንደዚህ አይነት ኢንቫይሮንመንቶች መብዛት አለባቸው። ሰላማዊ ውይይቶች በየቤቱ መስፋት አለባቸው። ተሳዳቢዎች እየዘቀጡ
አዋቂዎች ወይም ደግሞ ጨዋዎች እየበዙ መምጣት አለባቸው። ያ ደግሞ የሚሆነው እንደ ቴዲ አይነት ቤቶች መልቲፕላይ እያደረጉ ሲሄዱ ነው። እናንተም ስትገቡ እንደዚህ አይነት ቦታዎች እንዲኖሩ አወያዮች እየበዙ ሲመጡ የዛን ጊዜ ተከብራችሁ የምታወሩበት ቤት አማራጭ ይኖራቸዋል። የግድ እኔ ሁልጊዜ በዚህ አልቀጥልም። ነገ ከነገ ወዲያ እንዳለኝ ስኬጁል በራሴ ቻናል ላይ የመጣው በሚመቸኝ ሰዓት ስኬጁል እያደረኩኝ ልገባ እችላለሁ። የዛን ጊዜ እናንተ መናገር የምትፈልጉ ሰዎች የምናወራበት ቤት የለም ብላችሁ መቅረት የለባችሁም እና ማበረታታት አለባችሁ ለማለት ያ ነው። ይህን እያደረጋችሁ ላላችሁ ከልብ አመሰግናለሁ። አሁንም ሰብስክራይብ እያደረጋችሁ ላላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ያን እናደርጋለን። ወደ ቀጣዩ አጀንዳ እስኪ እንምጣ። የኤርትራና የኢትዮጵያ ጉዳይ እንዳለ ሆኖ እሱን ትሄዱበታላችሁ። ምናልባት ዜናዎችን ስታደምጡ በኢራንና በእስራኤል መካከል ምን ታዘባችሁ? የጉልበት ጉዳይ ነው አይደል? ዲፕሎማሲ የሚባል ነገር ቦታ እንደሌለው አያችሁ አይደል? ከ2015 ጀምሮ ይሄ JCPOA የሚባል ይሄ ጆይንት ኮምፕሬሄንሲቭ ፒስ አክሽን የሚባል አለ። ፕላን አክሽን ነው። ጆይንት ኮምፕሬሄንሲቭ ፕላን አክሽን የሚባል አለ። በተለይ ኢራን ኒውክሌር ማብለያውን አስመልክቶ ለማስማማትና ለሲቪል ፐርፐስ ካልሆነ በስተቀር ለምንም ወታደራዊ ጥቅም እንዳይውል የማግባባት ስራ የተሰራ የቆየ ነገር ነውና ሲሰራበት የቆየ ጉዳይ ነው። በተለይ አሜሪካ፣ ራሽያ፣ ፈረንሳይ፣ ቻይና ፕላስ እነዚህ አምስቱ ቬቶ ፓወር ፕላስ ጀርመኒ አንድ ላይ ያሉበት ነው። ኢራኖችን የማግባባት ስራ የተሰራ ነበር። መጨረሻ ላይ እስራኤሎች ያደረጉትን አድርገዋል። ይሄን ያደረጉት ህግ ማይገዛቸው ጉልበተኞች ስለሆኑ ነው። በዲፕሎማሲ ቢሆን ኖሮ ኢራን ላይ ኒውክሌር አይተኩሱም ነበር። ሃይባይ የሌላቸው የፈለጉትን ማድረግ የሚችሉ አቤል ቴንኪው ማድረግ የሚችሉበት ደረጃ ላይ ስላሉ ነው። በተደጋጋሚ ስናገረው የነበረው አንድ ሀገር በዚህ ደረጃ ጠንካራ ከሆነች እስራኤል ኢራንን ስታጠቃ ኦልሬዲ ኢራን እስራኤል ያላትን መሳሪያ እንደሌላ ስለምታውቅ ነው። እርግጠኛውን የምነግርህ እስራኤል ኢራንን ባጠቃችበት መንገድ ሰሜን ኮሪያን አትዳፍራትም፣ ራሽያን አትዳፍራትም፣ ቻይናን አታጠቃትም። ቢኮዝ ምላሹን ያውቁታል። ኢራን የተጠቃችው ጉልበት ስለሌላት ነው። ጉልበት ማለት ሌላ ነገር ሳይሆን በዚህ ብዛት አይገናኙም። እስራኤላውያን ኒውክለር አላቸው። ኢራኖች ሊያስፈራሩ የሚችሉበት ኒውክለር የላቸውም። አደይን ኦፍ ዘ ዴይ ምንድን ነው እንድጎሉ ካላችሁ አሁን ያለንበት ዓለም የጉልበተኞች ዓለም ነው። ጉልበተኛ ከሆንክ ራስን ታስከብራለህ። ጉልበት ከሌለ ጉልበት ያላቸው አካላቶች አድቫንቴጅ ይወስዱብሃል። ኢራን ምናልባት ጅቡቲ ላይ ተኩሳለሁ እያለች ነው። ቢኮዝ እነዚህ ሀገራት ከእስራኤል ጋር የቆሙ ሀገራት ወታደራዊ ቤዝ እንዳላቸው ይነገራል። ጅቡቲ ላይ የምተኩስ ከሆነና የኢትዮጵያ ወጪ ገቢ ንግድ የሚተላለፍበት በዚያ ነው ከ95% በላይ ኢትዮጵያ ላይ ደርስ የሚችለው ነገር ምንድን ነው? ሁለተኛ ኢትዮጵያ እንደ ሀገር እናንተ ነገ ከነገ ወዲያ የምትረከቧት ሀገር ጡንቿ የፈረጠመ እንዲሆን ፈልጋለሁ። እንደ አንድ አዋይ በተአምር ደካማ ኢትዮጵያ ማየት አልፈልግም። አስፈሪ በሀገሩ ጉዳይ ማይደራደር እውር፣ በቃ በሀገሩ ጉዳይ ላይ እውር ማይደራደር ኢትዮጵያዊ እንዲፈጠር ፈልጋለሁ። ይሄ ለኤርትራ ጥቅም፣ ለሶማሌ ጥቅም፣ ለእንትን ጥቅም አረሰው ምን ይላል ህግ ምን ይላል የሚል ሳይሆን በሀገሩ ጉዳይ ማይደራደር ዜጋ ልንፈጥር የምንችለውስ እንዴት ነው? ዛሬ አንድ ራሽያዊ በሀገሩ ጉዳይ እንደማይደራደረው፣ ዳኒ በእስራኤል ጉዳይ እንደማይደራደረው፣ አንድ ራሽያዊ አንድ አሜሪካዊ በሀገሩ ጉዳይ እንደማይደራደረው አንድ ኢትዮጵያዊ በሀገሩ ጉዳይ የማይደራደር መሆን አለበት። ቤንጃሚን ኔታንያሁ በሙስና የተገመገመ ሰው ነው። ሙሰኛ ነው። ገንዘብ ሲበላ የኖረ ሰው ነው። አንድ እስራኤላዊ ግን ቤንጃሚን ኔታንያሁ አይ ሙሰኛ ነው፣ ይህ ሰውዬ ሌባ ነው ብሎ በእስራኤል ጥቅምና ፍላጎት ላይ ሲደራደርላት ታየው። በእስራኤል ዙሪያ ላይ ወጥ አቋም አላቸው። የእኛም ሀገር ተቃዋሚ ፓርቲዎች ፖለቲካውን እንጫወታለን። እንደ ፋኖ፣ እንደ ኦነግ፣ እንደ ቲፒኤልኤፍ የብሔር ፖለቲካ የምታራምዱ እንደ ብሔር ፖለቲካ እንጫወታለን። ልክ ኢትዮጵያ ፕሪሚየር ሊግ ውስጥ ያሉ ቲሞች ዶሜስቲክ ካፕ ላይ እንደሚወዳደሩት 20 ቲሞች ይወዳደራሉ። ናሽናል ቲም ላይ ሲጠሩ ከባህር ዳርም ከፋሲልም ከሐዋሳም ከጊዮርጊስም ተመርጠው ሀገራቸውን ወክለው የሀገር ባንዲራ አውለብልበው እንደሚጫወቱት ሁሉ
እናንተ ተቃዋሚ ፓርቲዎችም በሀገር ጉዳይ ላይ ማወላውል አቋም ሊኖራችሁ ይገባል። ይሄ ቤዚክ ነው። ይሄ መስት ነው። የኢትዮጵያን ህልውና አደጋ ውስጥ የሚከት ምንም አይነት ተግባር ላይ መሳተፍ የለብንም። እንደ ደንቡ ቢሆን እንዳለመታደሉ ነው። አሁን ስልጣን ላይ ያሉ ሰዎች ከትላንት ወዲያ በባንዳነት ህይወት ውስጥ ያለፉ ሰዎች ሊሆኑ ይችላሉ። ያው ማንን አይተን እንደዚህ እንሆናለን የሚል ጥያቄ ቢነሳ አልፈርድባችሁም። የሆነ ሆኖ የኔን ኢንቴንሽን ነው የምነግራችሁ፣ የኔን ኢንቴንት ነው የምነግራችሁ። ነውር ነው በሀገራዊ ጉዳይ ላይ በናሽናል ኢንተረስት ላይ የሚደራደር ፖለቲከኛ፣ የሚያመቻምች ፖለቲከኛ ቤትም ዓለም ታይቶም ተሰምቶም አይታወቅም ኤክሰፕት ከኢትዮጵያ ብሔርተኛ ውጭና ያ እንዲሆን እመኛለሁ። ኦኬ ይሄን ካልኩኝ በኋላ አጠቃላይ የባህር በሩን ጉዳይ አስመልክቶ እናንተ እንዴት አያችሁ? ይሄ የኢራንን ጉዳይ እስቲ እንጨዋወተው። የራሳችሁ እይታዎች ይኖሯቸዋል። በዛ አውድ ነው እያወራን ያለ ነው። የኮመንት ሴክሽኑን እከፍተዋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግን እንዳትረሱ። እያደረጋችሁ ላላችሁ ልባዊ ምስጋና እንዲሁ ይድረሳችሁ። ከዩናይትድ አማራ ልጀምር። ሌላ በዚህ ጉዳይ ላይ ምናልባት በቪዲዮ ሊገባ የሚችል አንድ ኤርትራዊ ካለ ለሱ እድል እንሰጣለን። ከሌለም እኛው በቂ ነን። ሁለት ዙር ከደረሰን በኋላ እንሰነባበታለን። ዩናይትድ አማራ አጠቃላይ አሁን በተነሱት ጉዳዮች ላይ እና ኋላ ላይ ያነሳዋቸውን ጨምረህ እስኪ ሄድባቸው 7 ደቂቃ 8 ደቂቃ ላድርግልህና ከዛ ወደ መሐመድ ከዛ ወደ ዳኒ ትንሽ እንፋጭና ለሚቀጥለው ሳምንት ደግሞ ቀጠሮ ይዘን እንለያያለን። ቆይ በነገራችን ላይ አሜሪካ ነው ያለው ዩናይትድ አማራ ዩኤስ ነው። ኦኬ አይ የኒኮ ሌላ ቦታ ያለው ዩሮፕ ያለ መስሎኝ ነው። የሆነ ሰው ዩሮፕ ነው ብሎኝ ኧረ አሜሪካ ነው ያለው ምናምን ብዬ እዚህ ቤት አንዴ ስናወራ ነበር ላይቭ ላይ እና እኔ አሜሪካ እንዳለ ነው የማውቀው። እሺ አሁን ይሰማል። ቤዝመንት ውስጥ ካለ ኔትወርኩ ላይ ያስቸግረው ይችላል። ለማንኛውም እስኪ ምንም የተሰማን አይደለም። የቪዲዮ ፕሮግራም ስለሆነ ብታበራ ነው። የቪዲዮ ፕሮግራም ስለሆነ በቪዲዮ ላይ ብናወራ አሪፍ ነው። ወይ ቴዲ ወይ ሌላ ሰው ድሉ ስጥና ወይ ምናልባት ያስተካክልለት ሊሆን ይችላል። ከዛ አስተካክል ለመሐመድ ልስጠውና እድሉን። ኦኬ እሺ ኦኬ አስተካክላለሁ። ስጠው። የኢራንን እና የእስራኤልን ወቅታዊ ሁኔታ እንዴት አየው? አክቹዋሊ ኢትስ ቱ ኤርሊ እስራኤላዊ የሆኑ ሰዎች ሊያራግቡት ይችላሉ እንጂ እንደ አንድ ኢትዮጵያዊ ኢትስ ቱ ኤርሊ። ግሎባል ኮሚኒቲውም በዚህ ጉዳይ ላይ አሜሪካን ጨምሮ የራሳቸው ስታንድ አላቸው። የተፈጠረው ነገር በተለይ በቀጠናው ላይ ያለው ፍራጃይል የሆነ ኤሪያ ስለሆነ በብዙ ችግሮች የዚህ የእስራኤል